ዶክተሩና በኃይሉ እንዲሁም ሀረግዬ ሆነው ታሪክ እየሰሩ ይገኛሉ። በተለይ እንደዚህ አይነት እናት ቆራጥ እናትና ጀግና በጣም አስፈላጊ ነው። ምክንያቱም በገንዘብ አምጥቼ እክሳታለሁ፣ ገንዘብ ብሰጣት ዛፏን ትዘጋለች ያለቻት እናት ግን በፍጹም አልተገኘችላትም። እንግዲህ ቃል አሁንም ቢሆን ምንም ያላረፈች ቢሆንም ዶክተሩ ግን እንግዲህ መመርመር በጣም ብልህና በጣም ትናት። እኔ እኮ ነግሬሃለሁኝ አለ በኃይሉ። እባብ ነች እሷ፣ እባብ በሆነ ነገር አሳምናት ነው አልመረመርም ያለችው። ስለዚህ እሷ ባትመረመር እኔ የሰላም ወንድም ትክክለኛ ወንድሟ ስለሆነ ከኔ ናሙና ወስደህ እኔንና ቃልን መመርመር ትችላለን። ቢያንስ ስንት ፐርሰንት ቢያንስ ከኔ ጋር ትመሳሰላለች፣ ምክንያቱም እኔና ሰላም እህትና ወንድም ስለሆነ በማለት አማራጭ ሰጠዋል። በጣም አሪፍ አማራጭ ነው አቶ በኃይሉ። ይሄንም ግን እሷንም ደግሞ በእሷም በኩል በሁለቱም በኩል አድርገን ብናጣራ ችግር የለውም በማለት ይናገራል። ታዲያ እኮ እሷ እምቢ አለች። እሷ አሁን ችግሯ ምንድን ነው? ከዚህ በፊት ልጅሽ አይደለሽም ብለሽኛ፣ ሁለተኛ ጊዜ ግን ልጅሽ አይደለሽም የሚል ነገር ብታመጪ ጭራሽ አታየኝም ብላ አስገድዳ አስምላታለች። ስለዚህ ነበረ። አሁን ግን ትክክለኛውን መረጃ በአይኗ አይታለች ከእናቲቱ ወዳ። እናቲቱም ይቺ የምትባል እህት የለችኝም፣ ጭራሽ እንደዚች አይነት ቅጣፊ እህት የለችኝም። ይኸውልሽ ገንዘብ የሰጠች በገንዘብ ገዝታ ነው ያመጣቻት ስትላት፣ አዎ አንቺ ቃል ውሸት አይሰለችሽም? እውነቷን እኮ ነው። እኔ እኮ ገንዘብ ስትሰጫት ቆሜ በርቀት እያየውሽ ነበር። ምክንያቱም እናትሽን ሀረግን ይቅርታ ጠይቂልኝ ብዬ ለመናገር ወደ በር ድረስ ስመጣ አንቺ ብር ስትሰጫ በእጅሽ አይቻለሁ፣ ግን ስጦታ እየሰጠሻት እንደነበር የመሰለኝና ይህን ነገር እያደረግሽ አልመሰለኝም። አሁንስ እውነቱንም እየሸተተኝ ነው በማለት ሰላም ወደ እውነቱ ማመን መጣች። ነገርኩሽ እኮ እኔ እናቲቱ እየነገርኩሽ ነው። ግን እስኪ ልንገርሽ፣ አሁን የመጨረሻ የምነግርሽ የዲኤንኤ ውጤቱን እንዴት እንደቀየረችው ላንቺና ለእኔ በግልጹ ትንገረን። ይህንን እኔ መካድ ተይው። ድሮም ቢሆን አባቷ እዛው ሽንት ቤት ከተቻት አላሳድግም አላቅልሽም ሲለኝ ሽንት ቤት ከተቻት ቢሆን እንደዚህ ተዋርጄም አልቀርም ነበረ። ታዋረድሽኝ አንቺ ውርደታም። ከመቼ ወዲህ እኛ ድህነታችንን በምን ጣዕሙ መች ገንዘብ እንፈልጋለንና ጭራሽ ለገንዘብ ብለሽ እናት መሸጥ ሳያንስሽ ደግሞ ጭራሽ ዲኤንኤን ውጤት ማስቀየር ደረጃም ደረሽ። ለመሆኑ ይህን ሁሉ የምታደርጊበት ገንዘብ ከየት እያመጣሽ ነው? በማለት እናቲቱ ማረግም ቃልን ጉሮሮዋን አንቃ ስታፋጥጣት፣ ኧረ እኔ ከአንቺ ባልወለድ ይሻለኝ ነበር፣ ምን ነው ባልተወለድኩ ሳት፣ ኧረ እኔ አንቺ ባልወልድ ኑሮ በቀረሽብኝ ኑሮ በማለት እናትና ልጅ መማረር ጀመሩ። አሁን ሰላም በጣም ተጨናንቃለች። ምክንያቱም አንዳንድ ጊዜ እውነት ይመስላታል፣ አንዳንድ ጊዜ ደግሞ ሆን ብሎ የሆነ የተሰራ ድርጊት ይመስላታል። አሁን በኃይሉ ገብቶ እንዳናግራት ጭራሽ አንተ ወንድሜ ከፊቴ እንዳላገኝህ በፍጹም ስናንተም ታሪክን የመስማት አልፈልግም። ከዚህ በኋላ አንተና እኔ እንዳንገናኝ እነግርሃለሁኝ። ከፊቴ ከመጣህ ወታደር ጠርቼ ነው ማሲዝ ብላ ከዚህ በፊት ስለተናገረችው እሱ ወደ እሷ አይሄድም። ለዚህም ነው እንግዲህ አሁን ቃል ማነች ሰላም ግራ የተጋባች። ሆኖም ግን ዶክተሩ በፍጹም አንተና እኔ ስራችንን እንቀጥላለን፣ እውነተኛ መረጃ ስንይዝ ደግሞ ሁሉንም ነገር አንድ ጊዜ የመጨረሻ እልባት እናደርግለታለን በማለት እኔም ከጎን ነኝ በማለት ጥሩ ሰው መስሎ እንግዲህ በኃይሉ ምክንያቱም ቃል ስለከዳችሁ በጣም ተናዷል እንጂ ነገሩን ድርጊቱን ከመጀመሪያውም እንዲህን ነገር እንዲሰራ በሷ ላይ በሰላም ላይ ያዘዘባት እሱ ነው። ሆኖም ግን እስከ መጨረሻ ቃልን የቤት ባለቤት ለሆን ነው ብላ ስለካደችው ጭራሽ ቃል ከምትወስደውማ ከእህቴ ሀብቱ ሆኖ ነገ እህቴ እንኳ ብትሞት እኔ ወስደዋለሁ ይላል። እንግዲህ በኃይሉ መጀመሪያ ፈጣሪ እሱን ይውሰድ ወይንስ ሰላምን ቀድሞ ይውሰድ? ምን አሳወቀው? ሰላም ተቀምጣ እኮ እሱ ሊሞት ይችላል። ግን የሰው ልጅ ገና እኔ ብቻ ነኝ ኗሪ ብሎ የሰው ገንዘብ ነው ወይንስ እሷን ነገ በሰው አስገድላታለሁ እኔ ቀድሜ ብር በላለሁ? ያንን ብርስ ይዞት ይሞታል፣ ይተኛል፣ አብሮት ተከትሎት ይሄዳል። የሚገርም አስተሳሰብ ነው በኃይሉ የሚያስበው ማለት ነው። በዚህን ጊዜ እንግዲህ አሁን የግዴታ እሷ እንድትሰጥ አስገድደዋታል። እሷም ካሁን እንድትሰጥ ፈቃደኛ የሆነችው ሰላም እንግዲህ በወይዘሮ ሀረግ ግፊት ነው። ወይዘሮ ሀረግ እውነቱን ፍርጥርጥ አድርጋ ተናግራለች። አካውንቱን እንደውም ገንዘብ የምታስተላልፍበትን በሞባይሏ ላይ ይኸውላችሁ ለስንት ሰው አካውንት ስታስተላልፍ እንደምትውል። ለመሆኑ የገንዘቡ ምንጭ ምንድን ነው ሲባል ሰላምን ለእንደዚህ አይነት እፈልጋለሁ፣ ለእንደዚህ አይነት ያስፈልገኛል እያለች እንግዲህ ሰላምም እውነተኛ ልጄን አገኘኋት፣ 10 ዓመት አላስኳትም፣ 10 ዓመት አላሳ
አላሳደግኳትም፣ በሰው እጅ ነው ያደገችው። ስለዚህ ከዚህ በኋላ ያለኝን ሀብት እየሰጠዋት እየተደሰተች ትቀጥልበት በማለት እንግዲህ በየጊዜው የምትፈልግላትን ገንዘብ በአካውንቷ እያስገባይላት እንደሆነ እስካሁንም እሷ ቃል እየተጠቀመች እንደሆነ ነው እየተሰማው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን አደራ። ቀጣይ ፓርቲ ዘመተናል። እንግዲህ በዚህ ፓርት በኃይሉና ዶክተሩ በፍጹም ይህንን ነገር እስከ መጨረሻ አሁን እሷ ራሷ አልሰጥም ብትል አንተን በማስመርመር የመጀመሪያውን ውጤት ማወቅ እንችላለን ብላለች። ግን ቃል ሁለተኛ በፍጹም አልመረመርም ብላለች። ምክንያቱም ባለፈው እንግዲህ ቃል እንዴት አድርጋ ምርመራውን እንደቀየረችው እንዳየነው ከቤት ውስጥ መጥቶ እሱ ፍዝዝ ብሎ ብሌንን በማየት ባለበት ሰዓት ነበር ሻንጣውን ከፍታ የእሷን ፀጉር አንስታ የብሌንን ፀጉር ቀይራ እዛ ፖስታ ውስጥ የከተተችለት። አሁን ግን ሁሉ ነገር በፊት ለፊት ስለሆነ የሚሆንባት በፍጹም ደግሞ ጭራሹን ፀጉሯን ይዛችሁ ነው የተባለው። እንግዲህ እናቲቱ ፀጉሯን ንጫጭች የሚሆን ሰጣችኋለሁ በማለት ስታስብ ሰላም ግን እባካችሁ ተዋት፣ ግን በጣም አታፍሪም? አሁን ከደቂቃዎች በፊት እኮ ስንት ነገር ስትናገሪ በቃ ፍጹማዊ ትመስሊ ነበር። ቃል ምን አይነት ውሸት ነው የምትዋሽው? በየሰዓቱ ውሸት፣ በየደቂቃው ውሸት። አይሰለችሽም ውሸት? እስኪ ንገሪኝ ልጄ፣ ምን ሆነች ነው እንደው አይሰለችሽም ወይ? በማለት ምርር ብላ ነበረ የተናገረቻት። ቃል ደግሞ በፍጹም አሁንም አይኔን ግንባር ያድርገው እኔ ነኝ ልጅቱ በማለት ተፋጣ ትገኛለች። ሀረግ ደግሞ እኔ ነኝ አንቺ ፖሊስ አምጥቼም ቢሆን አንቺን አስጎትቼ እስር ቤት ነው ማስቀረጥርሽ እንጂ ከዚህ ሴትዮ ቤት ውስጥ ጥየሽ አልሄድም በማለት እየዛተች ትገኛለች። እኔም በሽተኛ የምትሉኝ በሽተኞች እናንተ እንጂ ጭራሽ በሽተኛ ናት እናቴ፣ ምንም ነገር ብትናገር አትስሚያት እያልሽ እኔም በሽተኛ ናት እያልሽ ከመቤት ጋር ትዶልቻለሽ አይደለም። ያችም ደግሞ ለገንዘብ ብላ ይቅርታ አድርጊልኝ ሀረግዬ፣ ይሄን የመሰለ ገንዘብ ሽቶ የሚሸተው ገንዘብ ነው እንጂ ምን ሽቶ ነው እያለች እንግዲህ እየሳሳመች ብሯን ይዛ ሄዳ ደቂቃ ሳትቆይ ነበር ጉሮሮዋን አንቃ የደበደበቻት። በዚህ ይገባታል። ያችን ብትሆን መጀመሪያ በእርግጥ ቃል ምን እንደሆነ ባናቅም እያንዳንዱን ሰው በተጠጋይ ቁጥር የማሳመን ችሎታዋ በጣም ትገርማለች። ሰውን ቶሎ ብላ ነው የምትቀይረው እና የምታፈዘው። በዚህ መካከል እንግዲህ እየታመሰች ያለችው ብሌን ናት። ብሌን ወይ እውነተኛነቷን ክትት ብላ አላወቀች፣ ወይ በቃ የለችም ብላ ቁርጧን አላወቀች። በህልሟ ብቻ እና በቀንና በሌሊት በቅዥት እናቴ በማለት እድሜዋን እየጨረሰ ትገኛለች። ሰላምም ትመስለኛለች ትላለች እንጂ እስኪ አንድ ጊዜ እንኳ ከብሌን ጋር አስመርምሩኝ እንኳ የሚል ነገር የለም። እንግዲህ ሳሚም ለእኔ ካልሆነች ብሎ ይሆን እስከ መጨረሻ ለመናገር ወደኋላ እየሸሸ ይገኛል። ምክንያቱም አንድ ቀን ሄዶ ብሌን ናት ባላት ሰዓት እንግዲህ ሰላም በጥፊ መትታ ስለሰደደችው ከዛ በኋላ ያለው እንግዲህ ብሌንን ለማገኘት እንጂ የብሌንን እናትን ለማገኘት የሚያደርገውን ጥረት እየተወው ይመስላል። ከዳግም ጋር ግቡን ይዛል። ዳግም በህይወት ስለተገኘ ዳግም ይወስድብኛል እያለ እሱ ብሌንን ጥበቃ ነው ያዘው። እሷም ከኔ ራቅ እያለችው ስለሆነ በፍጹም ናንተ ሊሆን አልችልም እያለችው ስለሆነ እሱም እየራቀ ነው። ሆኖም ግን ዶክተሩ በፍጹም ይህን ነገር እውነታውን ሳላወጣ ንቅንቅ አልልም ብሏል። በኃይሉን ነበር የሚፈራው። በኃይሉ ደግሞ አሁን ከእሱ ጎን ሆኖለታል። እስካሁን ግን በኃይሉ ከዶክተሩ ጎን ባይሆን ቃል ባትክድ ኑሮ እስካሁን ዶክተሩን አንድ ነገር ያስደርገው ነበር። ግን አሁን በጣም ስለተናደደ ለዶክተሩ ቅርብ ጓደኛ ሆኖ ቀርቦ ናሙናውንም ራሱን ለመስጠት ተዘጋጅቷል። ቃል ግን በስከ መጨረሻ እዚህ ቤት ሳላወጣሽና ሳልጎትትሽ አልሄድም በማለት ሀረግዬም እውነታውን እያፍረጠረጠችው ትገኛለች። ወይዘሮ ሰላም ልትረጅኝ ከሆነ እኔን ታዲያ ለምን አትከሽኝም? ብትከሽኝ እኮ ከዛም ክሱ ሲመሰረት እንዲሁም ልጄም ትዋረዳለች። እንዴት ብዬ ነው እኔ ልጄን እየተናገርኩ ያለሁት? እኔ ምንም ንጹሕ በገንዘብ በድህነቴ በምንጣሜ አልፈልግም ከሷ እያለች ስትነግራት፣ ሰላምም ግራ ገብቷት እየተወዛገበች ትገኛለች። በየቀን ጊዜው አዳዲስ ነገር ሲፈጠር ያንን አዳዲስ ነገር እየተመለከተች ዝም ብላ መቀጠል ሆኖባታል ህይወቷ። አንዳንድ ጊዜስ እንደው ከሷ ጋር
ሳድር ሌሊት አንድ ነገር እንዳታደርገኝ ብላም የምትፈራበትም ሰዓት አለ። አሁን ከቃል ክፍል ጭራሹን መግባቱን ሰላም አቁማለች። ስትተኛ ምኝታ ቤቷን እየቆለፈች መተኛ ጀምራለች። ምክንያቱም ግራ የተጋባ ነገር ነው። እውነትም ገንዘብ ብላ ከመጣች እኔን ካጠፋች በኋላ ብትከሰስ ብትወቀስ ለእኔ ምን ያደርግልኛል? እኔ መኖር አለብኝ። እውነተኛ ልጄን አግኝቼ እውነተኛ ልጄን መያዝ አለብኝ የሚል አላማ አቅዳለች። ዶክተሩም እንግዲህ አሁን ናሙናውን በስከ መጨረሻ ስጭና የመጨረሻ እልባት እናድርገት። በየቀኑ የተለያዩ ሰዎች እየመጡ የተለያየ ወሬና የተለያየ ነገር እየተፈጠረ ስለሆነ እባክሽ ሰላም ለመጨረሻ እሺ በይን በማለት እያስገድዷት ሳለ አዎ አሁን እሳመኛለሁ። ምክንያቱም ይቺ ሴትዮ ገንዘብ ስትሰጣት ትክክሉን በአይኔ ስላየሁኝ አሁን እውነተኛ መሆኑን አውቄያለሁ፣ እሰጣለሁ። ከዚህ በኋላ ልጅስ ባይኖረኝ ቢቀር እንደዚች አይነት ልጅ ስንት ጊዜ መከራዬን አየሁኝ በማለት ተማራለች ማለት ነው። ቃል ደግሞ ታያለሽ፣ አሁንም ቢሆን ልጅሽ ነው የምሆነው፣ ግን ሁለተኛ አታይኝም እያለች ዛሬም አይኔን ግንባሬ አድርገው እያለች እየተፋጠጠች ትገኛለች። እናቷ እንኳ እያዋረደቻት እያየች በፍጹም የምትመለስ ልጅ አልሆነችም በሚገርም ሁኔታ። እንግዲህ ብሌንም ከገነት ጋር ሆናለች። አንዳንድ ጊዜም በመጣች ሰዓትም ምንም የምትናገረው የምታወራው ነገር የላትም። ሰሞኑን እንግዲህ ወደ ሰላም ቤት መምጣቱንም አቁመዋለች። ገነትም አይዞሽ ልጄ ብቻ ልጄን ላገኘው እንጂ ድል አድርጌ ከዳግም ጋር እድርሻለሁኝ፣ ዳግም እንኳን ተመለሰልን እንጂ በማለት ትገኛለች። ዳግም እንግዲህ አሁን ብሌንን ካጠገቡ ስላገኘች እያስታመመችው ነው ማለት ነው። በዚህም መሰረት እንግዲህ ቀጣው ደግሞ ምን ይመጣል የሚለውን አብረን የምንከታተሉናል። እንግዲህ ወደ የሰላምና የቃል እልባት ሊኖረው ይገባል እያላችሁ ኮመንት የምትሰጡናል። አዎ ከዚህ በኋላ ግን ሌላ የሚፈጠር ነገር ይኖራል ብለን አናስብም። በቀረስ የቃቃ ጨዋታ እያደረገችው ቃል እየተጫወተች በሄደ ቁጥር ሰላምም ደግሞ እየደነዘዘች ስትል ነገር አለሙ ይጠፋና ብሌን እናቷን ከማገኘት ልትቆጠብ ስለምትችል ከዚህ በኋላ ግን ቃል የመጨረሻ ተዋርዳ ብሌንና ሰላም ተገናኝተው እንግዲህ ዳግምንም አገባይ ሳሚንም የምታገባውን አግብታ ህይወቷን እንድትቀጥል ብሌን ነው የምንፈልገው። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁ።